ጌታ ሆይ እኔ ይሄን እፈልጋለሁ። የማን ፍቃድ ይሁን በሉ አለ። የእግዚአብሔር ፈቃድ። አያችሁ፣ ጌታ ሆይ እኔ ማግባት እፈልጋለሁ፣ ትዳር እንዲኖረኝ እፈልጋለሁ። ፈቃዱ ግን የማን ይሁን? ያንተ ይሁን፣ ያንተ ይሁን። ምናልባት ያ ሰው የታጨው ለምንኩስና ሊሆን ይችላል። እግዚአብሔር ያበረተዋል፣ ያጸነዋል። ከዛ የሥጋ ፍላጎቱ ይደክማል፣ ወደ እግዚአብሔር ሙሽራነት ይሄዳል። እግዚአብሔር ሆይ ልጅ እንዲኖረኝ እፈልጋለሁ ብለን ልንለምን እንችላለን። ልጅ ስጠን ብለን። የማን ፍቃድ ግን ይሁን? የእግዚአብሔር ፈቃድ ይሁን። ለምን? እንደ ማን አይነት ልጅ እንዲሰጠን የእግዚአብሔር ፈቃድ ይሁን ብለን ከለመንን አብርሃም እንደወለደው እንደ ይስሐቅ አይነት ልጅ ይሰጠናል። የገንዘብ ችግር ይገጥመናል። ያልፋል እንላለን አንልም? ያልፋል እንላለን። በምድር ላይ ስራ ማጣት ችግሮች ይገጥሙናል። ተስፋ አለን። ያልፋል እንላለን አንልም? እንላለን። ይሄ እኮ ያልፋል የለውም። ተወሰነ ተወሰነ። እንደውም ምን ይላሉ? በዚያች ቀን መስማት እንጂ መናገር መከራከር አይቻልም። አንተ ቤተክርስቲያንም እንደሚነግሩን አሁን 8ኛው ሺህ የገባበት ዘመን ነው። ጌታ በ8ኛው ሺህ መጀመሪያ ማዕከል መጨረሻ ላይ የሚሆን ባቻ በአንዱ ይመጣል። ሲመጣ በዕለተ እሑድ፣ ከዕለተ እሑድም በምን በደብረ ዘይት በወራ መጋቢት ይላሉ ሊቃውንቱ ሲናገሩ። የትኛው መጋቢት እንደሆነ አይታወቅም፣ የትኛው እሑድ እንደሆነ አይታወቅም። ግን መንፈቀ ሌሊት ላይ ግን ምን ይላል? እግዚአብሔር ይመጣል። ሲመጣ ቀድሞ ነግሮናል። ይሄ ሲሆን በሙሉ አስቡ፣ ተጠንቀቁ፣ ንስሐ ግቡ፣ ተመለሱ ብሎናል። መቼ ዛሬ በጣም እርግጠኛ መሆንላችሁ እንደፈለጋችሁትን የዜና ምንጭ የሆኑ አካላት ዓለም አቀፎቹንም እንደው ሀገራችንም ያለውንም ክፈቱ። 90% ስለ ሰላም የሚናገር ዜና አለ? የለንም። የሆነ መንግስት በሆነ መንግስት ላይ ተነሳ ነው። ስለ ኒኩለር ነው፣ ስለ አቶሚክ ቦምብ ነው የሚነግሩ፣ ስለ መታጠቅ ነው፣ ስለ መጨራረስ ነው፣ ይሄ ነው በቃ የምንሰማው። መንግስት በመንግስት ህዝብ በህዝብ ላይ የእኛን ሀገር መመልከት። አንድ የነበረችው ኢትዮጵያ ያለ ችግር ከጥግ እስከ ጥግ ይኬድባት የነበረች ኢትዮጵያ ዛሬ ከሌነ ከከሌን የመጣው እነንትና ጋር የነበርከው ከነንትና ነው ተብለን ተከፋፍለናል። ክርስትና በፍጹም በሌለበት እንደው በእውነት ለመናገር አስቀድማ እግዚአብሔርን የምታውቅ ሀገር እስከማይመስል ድረስ ሰዎች በቋንቋ በማንነት ወደው አይደል። መቼም እኔ ከዚህ ቦታ ልወለድ ያለ ሰው የለም። አመልክቶ ከነከሌ ልወለድ ያለ አሁን እርግጠኛ ነኝ ፕሮፖዛል አቅርቡ ብንባል ብዙዎቻችን ኢትዮጵያም ላንወለድ ሁሉ እንችላለን። በፕሮፖዛል በሆነ በማመልከቻ ቢሆን ነው። ማንም ቤተሰቡን እንኳን አልመረጠም። ቤተሰቡን እንኳን ተውት ብሔር። በ6 ሰዓት የመጀመሪያውና ትልቁ ምስጢር የጌታ መወለድ። ስለዚህ 3 ሰዓት ላይ 6 ሰዓት ላይ ይህንን እናስባለን። እንግዲህ ልደቱ በጣም ታላቅ የጌታ ልደት የመዳን ጉዳይ ነው። ልዑለ ባሕርይ አምላካችን እግዚአብሔር በጠብቆቱ እዚህ አድርሶናልና ለስም አጠራሩ ምስጋና ይግባው። እንደምን ዋላችሁ? እንደምን መጣችሁ? እንደምን ከረማችሁ? አሜን። ልዑለ ባሕርይ አምላካችን እግዚአብሔር ክብርና ምስጋና ለስም አጠራሩ ይሁን። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች ምክንያተ ድኂን ብለን የምናምንባት የምንጠራት እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በአማላጅነቷ ከሁላችን ጋር ትሁን። የመላእክት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት ተራዳይነት ጠባቂነት ከሁላችን ጋር ይሁን። የጉባኤ ባለቤት እግዚአብሔር መንፈስ ቅዱስ ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ለእኔ ለባሪያው የማስተምርበትን ለቅዱሳን አባቶቼ ለሊቃውንቱ የገለጸውን ምስጢር እንዲገልጽልኝ በጸሎታችሁ አስቡኝ። ለእኔም ለእናንተም ደግሞ በቃሉ ተምረን 30 60 100 ያማረ ፍሬ እንድናፈራ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። የጉባኤ ባለቤት እግዚአብሔር ነውና የሚያስተምርም እግዚአብሔር ነውና እግዚአብሔር አምላካችን በመካከላችን ይገኝ። የሚያስተምር ማን ነው? ሰው ከሰው መጠበቅ የለበትም። የሚያስተምር፣ የሚገስጽ፣ የሚመክር በአስተማረውም ትምህርት ሰው 30 60 100 ያማረ ፍሬ እንዲያፈራ የሚያደርግ ማን ነው? እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ በጉባኤያችን መካከል ተገኝቶ ያስተምረን። የተወደዳችሁ የእግዚአብሔር ቤተሰቦች ያው መርሃ ግብራችን ስርዓተ ቤተ ክርስቲያን ነው። ከስርዓተ ቤተ ክርስቲያን አንዱን ክፍል ነው እየተመለከትን ያለ ነው። ለተወሰኑ ጊዜያቶች ጸሎት ላይ እያየን ነው። በተለይ ደግሞ ባለፉት ጊዜያቶች ጸሎትን ስንመለከት ከላይ ጀምረን ጸሎት ምን ማለት ነው፣ የጸሎት ክፍሎችን
በጸሎት የሚኖሩ ትሩፋቶች ወይም ስጦታዎችን ይህን እያየን መጣንና ከዚህ ንዑስ ክፍል አድርገን የተነሳ ነው ደግሞ አንድ ክርስቲያን መጸለይ ግዴታው ነው። መቼም ክርስቲያን ከሆነ በክርስቶስ ክርስቲያን ተብሎ ተጠርቷል። በወልድ ውሉደ እግዚአብሔር ተብሏል። በመንፈስ ቅዱስ መንፈሳዊ ተብሏል። ከእግዚአብሔር ጋር ህብረት አድርጓል። አንድ ክርስቲያን በጥምቀት በኩል ወደ ቤተ ክርስቲያን ገብቷል አይደል? ከዚህ በፊት ስለ ስርዓት ስንማር ጥምቀትን አንስተን ነበር። ጥምቀት ወደ ቤተ ክርስቲያን የመግቢያ በር ነው ብለናል። ከምስጢራት ሁሉ ወደ እግዚአብሔር ቤት መግቢያው ጥምቀት ነው። ስለዚህ ሰው ከተጠመቀ በኋላ በሜሮን ከከበረ በኋላ በቅዱስ ሥጋው በክቡር ደሙ የእግዚአብሔር ልጅነትን ካገኘ በኋላ አንድ ሰው ከዛ በኋላ የራሱ አይደለም፣ የተገዛ ነው። ለእግዚአብሔር የተሰጠ ነው። በደም የተገዛ ነው። በደም የተዋጀ ነው። የእግዚአብሔር ልጅ ነው የሚባለው። ይህ የእግዚአብሔር ልጅ የተባለ ሰው ከእግዚአብሔር ጋር በተደጋጋሚ መገናኘት አለበት። ከእግዚአብሔር ጋር ደግሞ መገናኘት አለበት። ምክንያቱም የሚኖርበት ዓለም የፈተና ዓለም ነው። ሰልፉም ብርቱ ሰልፍ ነው። ስለዚህ በዓለም ሲኖር ፈተና አለ። መጽሐፍ እንደዛ ነው የሚለው፣ በዓለም ሳላችሁ ፈተና አለባችሁ ይላልና ሰው ፈተናውን የሚያልፈው ወደ ፈተና እንዳንገባ ብሎ በእግዚአብሔር ፊት መቆም የሚችለው ሲጸልይ ብቻ። ስለዚህ ጸሎት ከዚህ በፊት እንዳለው ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገርበት ነው። ሰው ከእግዚአብሔር ጋር 24ቱንም ሰዓት አቅሙ በፈቀደ መነጋገር መቻል አለበት። በተለየ ደግሞ ለእግዚአብሔር የተለዩ ሰዓቶች አሉት። በምክንያት ሊቃውንተ ቤተ ክርስቲያን የመረጡት እግዚአብሔር አባቶችን አነሳስቶ እንዲመርጡ ያደረጋቸው ሰዓታት አሉ። እነዚህን የጸሎት ሰዓቶች እየተመለከትን ነው። ባለፈው ሳምንት የ9 ሰዓት ጸሎትንና የ11 ሰዓት ጸሎትን ተመልክተናል። የሰርክ ጸሎትን በጣም ዘርዘር አድርገን በጣም ሰፊ በ11 ሰዓት ከነገረ ድህነትም ከመጽሐፍ ቅዱስ ደግሞ ከነቢያት ሕይወት ጋራም አያይዘን በጣም በሰፊው አንስተናል። ዛሬ እግዚአብሔር አምላካችን ቢፈቅድ ከሁለቱን የጸሎት ጊዜያቶች እንጨርሳለን ማለት ነው። ዛሬ ጸሎት አንድ ክርስቲያን ስንት ጊዜ መጸለይ ያለበት ተባባል? 7 ጊዜ። እነዚህን 7 ጊዜያቶች ሲጸልይ በየሰዓቱ የተደረጉ ነገሮችን ማሰብ ይጠበቅበታል። ዛሬ የ3 ሰዓት ወይም ንዋም የመኝታ ጊዜ ጸሎት ንዋም ጸሎት የሚባለውን የመኝታ ጊዜ ጸሎትንና የሌሊቱን የ6 ሰዓቱን የሌሊቱን ጸሎት እንመለከታለን። አንድ ክርስቲያን 3 ሰዓት ላይ መጸለይ አለበት። የንዋም ጸሎት ይባላል። በቤተ ክርስቲያን ስርዓት አንድ ክርስቲያን ከሚያከናውናቸው የጸሎት ጊዜያቶች መካከል 6ኛው የጸሎት ክፍል የሚባለው የ3 ሰዓቱ ነው። ክርስቲያኖች 3 ሰዓት ላይ ለምንድን ነው ሰው ጸሎት የሚያደርገው ቢባል የመጀመሪያው ሊቃውንተ ቤተ ክርስቲያን ሲያስቀምጡ ሰው በድካም ይውላል፣ ሲወጣ ሲወርድ ይቆያል። በጠዋት በሌሊት ተነስቶ እግዚአብሔርን አመስግኖ በቀን ለስራ ለአገልግሎት ይሰማራል። በእነዚህ ቀናቶች ውስጥ እግዚአብሔር ከሚታይም ከማይታይም ነገር ይጠብቀዋል። እኛ እንደምናውቀው የሚታየውን ነገር ነው የምናውቀው። የሚታየውን ነገር አንድም በጥበባችን አንድም በእግዚአብሔር ጠብቆት፣ በጥበባችን ስንል እግዚአብሔር ጥበብ ስለሚሰጥ ማለት ነው። እኛ ራሳችንንም እንድንጠብቅ ስለተነገረ ጭምር ይሄ ራሱን ጠብቆ፣ ለምሳሌ ወደ ኃጢአት ከመሄድ ራሱን ሊከለክል ይችላል ሰው። ይሄ ስለሚጠበቅ የአንድ ክርስቲያን መሰረታዊ ተግባር ስለሆነ ማለት ነው። እኔ የተፈጠርኩት ለበጎ ነገር ነው፣ የእግዚአብሔር መንግስትን ለመውረስ ነው። ይሄ አካል የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ቤተ መቅደስ ያለው እግዚአብሔር የሚያድርበት፣ ሐዋርያው እንዳለው ይሄ ሰውነታችሁ የእናንተ አይደለም እግዚአብሔር የሚከብርበት ነው ተብሏል። ስለዚህ በዚህ ሰውነቴ ላይ እኔ ማዘዝ አልችልም። የእግዚአብሔር ቤት ነው። የእግዚአብሔርን ቤት ማቆሸሽ፣ ኃጢአት ማሰራት፣ የእግዚአብሔርን ቤት ማፍረስ የለብኝም ብሎ ራሱን ከኃጢአት ሊጠብቅ ይችላል፣ ይገባል።
አንድም ደግሞ ከማይታይ ነገር እግዚአብሔር ይጠብቃል። ምክንያቱም መጽሐፍ እንዲህ ይላል፣ ውጊያችሁ ሥጋና ደም ከለበሱ ሰዎች ጋር ሳይሆን ከምን በአየር ካሉ መናፍስት ጋር ነው ይላል። እነዚህ መናፍስት የተባለው ሰይጣን ነው። ከሱ ጋር ነው ውጊያችን። እሱን ደግሞ የምንዋጋው በጸሎት ነው። ስለዚህ እግዚአብሔር ከሚታይም ከማይታይም ነገር ጠብቆ በሰላም ወደ ቤታችን ይከተናል። ወደ ቤታችን ወደ ማደሪያችን ይከተናል። ከዚህ በፊት እንዳልነው ሰው ዕድሜ በተጨመረለት ቁጥር አንድ ወደ ሞት እየቀረበ ነው። መቼም ዛሬን ስናድር ወደ ሞት አንድ ቀን ቀርበናል አልቀረብንም? ቀርበናል። አንድ ቀን እኮ እየቀረብ ነው። ባደርን ቁጥር ወደ ሞት አንድ ቀን እየቀረብን ነው። አንድም ደግሞ እግዚአብሔር አንድ ቀን ሲጨምርልን በኃጢአታችን ላይ እንዳንቆይ ንስሐ እንድንገባ ከእግዚአብሔር ጋር እንድንገናኝ ነውና ቀኑን አውለህ ወደ ሌቱ ያመጣኸኝ ነገሮቼን በሙሉ ከጠዋት ብርዱ፣ ከቀኑ ቁር፣ ከቀኑ ፀሐይ፣ ከመከራዎች ሁሉ ጠብቀህ እዚህ ያደረስከኝ፣ በመግባት በመውጣቴ ስወድቅ ስነሳ አብረኸኝ የነበርክ፣ በቀን የመገብከኝ በሌሊት የምትጠብቀኝ እግዚአብሔር ሆይ ለስም አጠራር ምስጋና ይግባ ብለን በፊቱ የምንቆምበት ሰዓት ነው ይላሉ አባቶች። ይህ 3 ሰዓት የቀኑን ጉዳይ መገባደድ መሰረት አድርገን ከእግዚአብሔር ጋር ቀን ስላደረገልን ቸርነት በነግ ጸሎት ጀምረን ነበር። ጠዋት ከ1 ሰዓት ጀምሮ ከዛ ሰዓት ጀምሮ በ3 ሰዓት እግዚአብሔርን ለምነነዋል። በ6 ሰዓት ከእግዚአብሔር ጋር ተገናኝተናል። በ9 ሰዓት እግዚአብሔርን ለምነነዋል። በ11 ሰዓት እግዚአብሔርን ለምነነዋል። አሁን እነዚህ በሙሉ ውጪ ሊሆኑ ይችላሉ። ከቤታችን ውጪ በነበሩ ጊዜያቶች ሊሆኑ ይችላሉ ጸሎት ያደረግነው ከጠዋቱ በስተቀር። ይሄኛው ክፍል 6ኛው ክፍል ግን ወደ ቤታችን የምንሰበሰብበት ወደ ቤታችን የምንገባበት ሰዓት ነውና እግዚአብሔር ሆይ ያን ሁሉ የቀን ጉዳይ፣ ምክንያቱም በዛ ቀን ብዙዎች ሞተዋል፣ በዛ ቀን ብዙዎች ታመዋል፣ ብዙዎች አካላቸው ጎሏል፣ ብዙዎች የሚመኩበትን ነገር አጥተዋል። በአንድ ቀን የኢዮብን ታሪክ ታስታውሳላችሁ አይደል? የነበሩትን ነገሮች በሙሉ አጥቷል። ልጆቹን፣ ንብረቱን በሙሉ አጥቷል። በአንድ ቀን ብዙ ነገር ሊፈጠር ይችላልና በእነዚህ ነገሮች በሙሉ ጠብቀኸኝ በእኔ ቅድስና በእኔ ወደ አንተ መቅረብ ሳይሆን በአንተ ቸርነት፣ በአንተ ይቅርታ፣ በአንተ ምሕረት ጠብቀኝ እዚህ ሰዓት ስላደረስከኝ እንደው እንደ ልማድ ማሰብ የለብንም። የመጣንበት አሁን ማታ 3 ሰዓት ላይ ስንደርስ እንደው ዝም ብሎ ቀኑ ስለመሸ እዛ ሰዓት የደረስን መምሰል የለበትም። በዚህ ሰዓት እግዚአብሔር ስለጠበቀን እንጂ እግዚአብሔር ባይጠብቀን ኖሮ በዙሪያችን ያለው ጠላት ከባድ ከብዙ ነገር ሊያሰናክለን ይችል ነበርና ጠብቀህ እዚህ ስላደረስከኝ፣ ጠብቀህ ወደ ቤቴ ስላገባኝ አመሰግናለሁ ብለን የምንጸልይበት ነው ይላል። አንድም በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 26 ከቁጥር 36 እስከ 45 ባለው ክፍል ላይ ጸሎት ያስተማረበት ሰዓት ነው። ሐሙስ በ3 ሰዓት ጌታ በጌቴ ሴማኒ በተባለው የአትክልት ስፍራ ሐዋርያቱን ይዞ ለጸሎት የተጋበት ቦታ ነው። ይህ ሰዓት ፍጹም ከእግዚአብሔር ጋር ተገናኝተን አምላካችን እግዚአብሔር ጸሎት ያስተማረበት። ጸሎት ማስተማር ብቻ አይደለም፣ አምላካችን እግዚአብሔር እንዴት መጸለይ እንዳለብን ጨምሮ የነገረበት ሰዓት ነው። ታስታውሳላችሁ፣ ሐሙስ ማታ ላይ ምንድን ነው የሆነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የምስጢር ሐዋርያት የሚባሉትን 3ቱን ደቀ መዛሙርት ይዞ ወደ አትክልቱ ቦታ ሄደ ይላል። እነዚህ 3 የምስጢር የሚባሉት እነማን ናቸው? ቅዱስ ዮሐንስ፣ ቅዱስ ያዕቆብና ቅዱስ ጴጥሮስ ናቸው። እነዚህ በደብረ ታቦር ላይም 3ቱን ይዞ ሄዷል። ሙት ሲያስነሳም እነሱን ይዞ ወደ ቤት ገብቶ ሙት አስነስቷል። ከጌታ ጋር በተለየ የምስጢር ሐዋርያት ይባላሉ። እነዚህን 3 ሐዋርያት ይዞ ሐሙስ 3 ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ወዴት ሄዷል? ወደ አትክልት ቦታ፣ ወደ ጸሎት ቦታ፣ ወደ ጌቴ ሴማኒ ሄዷል። በዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ጸሎት አድርጓል።
አሁን ብዙ ሰዎች ጥያቄ ይጠይቃሉ። ክርስቶስ ራሱ አምላክ ነው፣ ለማን ነው ጸሎት የሚያደርገው? አይታችሁ እንደሆነ መጽሐፉ ላይ ከግንባሩ ወዝ እስኪወጣ ድረስ ጸሎትን ያደርግ ነበር። ወደ እግዚአብሔር ጸሎትን ያደርግ ነበር። ምንድን ነው ይሄ ከተባለ ክርስቶስ በሥጋ ሰው ነው፣ ፍጹም ሰው ነው። ስለዚህ ለሰዎች አንድም እንግዲህ ለሰዎች ሥጋ ለብሶ የመጣ ሊሞት የመጣ የመሞቻው ሰዓት የደረሰ የመጨረሻው ሰዓት ላይ ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሰዎችን ምን እያደረገ ነው? መጀመሪያ ጸሎት ማድረግ፣ ወደ ፈተና እንዳትገቡ በርትታችሁ ጸልዩ፣ ትጉ እያለ ለሐዋርያቱ ይነግራቸው ነበር። ለአርያ ለምሳሌም ጭምር ነው። እናንተ በሕይወታችሁ ከባድ ፈተና ቢገጥማችሁ ለሞት የሚያቀርብ ክርስቶስ በዓርብ ይሰቀላል እኮ፣ ሐሙስ ማታ ተላልፎ ይሰጣል። ይሁዳ መጥቶ ስሞ አሳልፎ የሚሰጠው ማታ ሐሙስ 3 ሰዓት ነው። ስለዚህ በዛ ሰዓት ለሞት አሳልፎ እንደሚሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ያውቃል። ለሐዋርያት ምን እያላቸው ነው? ለሞት የሚያደርስ ከባድ ፈተና ቢገጥማችሁ፣ መከራ ውስጥ ብትሆኑ፣ መከራውን በሌላ መንገድ አታመልጡትም። በምንድን ነው የምታመልጡት እያላቸው ነው? በጸሎት ብቻ። ጌታ ተንበርክኮ ይጸልይ ነበር። እንደውም ምን አለ? ወደ አባቱ ሲጸልይ ይቺ የሞት ጽዋ ከኔ ትለፍ፣ ግን የኔ ፍቃድ አይደለም። የማን ፍቃድ ይሁን አለ? የአንተ ፈቃድ ይሁን። ይሄ ምን ማለት መሰላችሁ? የአብ ፍቃድ የማን ፍቃድ ነው? የወልድ ፍቃድ ነው። የወልድ ፍቃድ የማን ፍቃድ ነው? የመንፈስ ቅዱስ ፈቃድ ነው። የአብ የወልድ የመንፈስ ቅዱስ ፍቃድ አንዲት ናት። ክርስቶስ መጥቼ ተወልጄ በኢየሩሳሌም በቤተልሔም ተመላልሼ አድጌ በመልዕልተ መስቀል ላይ ተሰቅዬ ሞቼ ተቀብሬ ሞትን ድል አድርጌ ተነስቼ አዳምን ላድነው ይገባል። የእግዚአብሔር የላከ አብ ነው፣ የተላከ ወልድ ነው። እንግዲህ ልብ በሉ፣ አብ ልኳል፣ ወልድ ተልኳል። አብ ቢልክ የአብ ፍቃድ ብቻ አይደለም፣ የወልድ የመላክ ፈቃድ የመንፈስ ቅዱስ ፈቃድ አለበት። ስለዚህ የተላከ ወልድ የኔ ፍቃድ ብቻ አይደለም፣ ያንተ የአባቴ ፈቃድ የባሕርይ ሕይወቴ መንፈስ ቅዱስ ፈቃድ ነው። ይሄንን የሞት ጽዋ ወስጄ የአዳምን ሞት እኔ ሞቼለት አዳምን ላድነው ይገባል። የሞት ጽዋውን አዳም ወስዶታል፣ ግን አዳምም የቀሩትን ነቢያት ወስደዋል። ሞታቸው ግን ሞትን ሊሽር አልቻለም። በስብሰው በመቃብር ፈርሰው ነው የቀሩት፣ በሲኦል ወርደው ነው የቀሩት። የኔ ሞት ግን የሚያድን ሞት ነው፣ ሕያው የሚያደርግ ሞት ነው፣ ሞትን ድል የሚያደርግ ሞት ነው። ስለዚህ የኔ ፍቃድ ብቻ ሳይሆን የአንተም ፈቃድ የመንፈስ ቅዱስ ፈቃድ ይሁን ሲል ነው። አንድም ስትጸልዩ ጌታ ሆይ እኔ ይሄን እፈልጋለሁ፣ የማን ፍቃድ ይሁን በሉ አለ? የእግዚአብሔር ፈቃድ። አያችሁ፣ ጌታ ሆይ እኔ ማግባት እፈልጋለሁ፣ ትዳር እንዲኖረኝ እፈልጋለሁ፣ ፈቃዱ ግን የማን ይሁን? ያንተ ይሁን፣ ያንተ ይሁን። ምናልባት ያ ሰው የታጨው ለምንኩስና ሊሆን ይችላል። እግዚአብሔር ያበረተዋል፣ ያጸነዋል። ከዛ የሥጋ ፍላጎቱ ይደክማል፣ ወደ እግዚአብሔር ሙሽራነት ይሄዳል። እግዚአብሔር ሆይ ልጅ እንዲኖረኝ እፈልጋለሁ ብለን ልንለምን እንችላለን፣ ልጅ ስጠን ብለን። የማን ፈቃድ ግን ይሁን? የእግዚአብሔር ፈቃድ ይሁን። ለምን? እንደ ማን አይነት ልጅ እንዲሰጠን የእግዚአብሔር ፈቃድ ይሁን ብለን ከለመንን አብርሃም እንደወለደው እንደ ይስሐቅ አይነት ልጅ ይሰጠናል። አብርሃም ቃል ከተገባለት በ75 ዓመቱ ነው ቃል እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ያለው። ይስሐቅን የወለደው ግን በ99 ገና ሥላሴ በቤቱ መጥቶ ያስተናገደው በ99 ዓመቱ ነው። የወለደው በ100 ዓመቱ ነው። እግዚአብሔርን ይስሐቅን አብርሃም እስኪወልድ 25 ዓመት ደጅ ጸንቷል። ዕድሜው 100 እስኪሆን ቆይቷል ማለት ነው። የእግዚአብሔር ፈቃድን ይጠብቅ ነበር።
አለበለዛ ደግሞ እንደ ይሁዳ አይነት ልጅ ይወለዳል። የእግዚአብሔር ልጆች አባቱን የሚሰልብ እናቱን የሚያገባ ጌታውን የሚሸጥ እንዲህ አይነትም ልጅ ደግሞ ሊወለድ ይችላል። ስለዚህ ጌታ ሆይ ልጅ እፈልጋለሁ፣ ፈቃድህ ያንተ ይሁን። የሚወለደው ልጅ ጌታ ሆይ እንደ ይሁዳ አይደለ፣ እንደ ያዕቆብ እንደ ይስሐቅ የሆነ የሚታዘዝ እግዚአብሔርን የሚያከብር 120 ዓመት አባቱ ሊያርደው ወደ ተራራ መስዋዕት ሊያረገው ሲሄድ ተከትሎ የሚሄድ ሊያርደው ሲያጋድመው አባቴ አይኔን እያየ ካረድክ ልብ ይራራል፣ አባት ነህና ትሳሳለህ። ያኔ ደግሞ ምናልባት ልብ ራርቶ ከእግዚአብሔር ፈቃድ ከምትወጣ አዙረ በጀርባዬ አድርገ ምን በለኝ መስዋዕት ለእግዚአብሔር አቅርብ ብሎ ለአባቱ ከእግዚአብሔር ጋር ህብረት እንዲኖረው ራሱን መስዋዕት ለማድረግ የሚታመን ልጅ። አያችሁ፣ ሲጸለይ ጸሎት እንደ ፈቃድ ይሁን ሲባል ጌታ ያስተማረን ጸሎት ነው። የኛ ፍላጎት ብዙ ነው። እቺን ስራ ጌታዬ እንደው አሁን የተወዳደርኳትን ስራ ቦታውም ጥሩ ነው፣ አንደኛ ኤንጂኦ ነው፣ ደሞዙም በዶላር ሊሆን ይችላል፣ እንዲህ ሊሆን ይችላል፣ በእኔም ፕሮፌሽን ይሄ ነው ትክክለኛው ቦታ፣ እባክህ እንላለን። ግን የማን ፈቃድ ይሁን? የእግዚአብሔር። ለምን መሰላችሁ? ከእግዚአብሔር የሚያጠፋ ከእግዚአብሔር የሚለያይ ከሃይማኖት የሚያስወጣ ሊሆን ይችላል። ስለዚህ የማን ፈቃድ ይቅደም? 3 ሰዓት ላይ ጸሎት ተማረን። አሁን 3 ሰዓት ላይ ስንቆም ማንን እናስታውሳለን? ጌታ በጌቴ ሴማኒ የጸለየውን ጸሎት ያንተ ፈቃድ ይሁን ብሎ የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ ሥጋ የለበሰ ሰው እስከ ሞት የጸና ችግር ቢገጥመው ወደ እግዚአብሔር መጸለይ እንዳለበት እግዚአብሔር በብዙ መንገድ እንደሚያድነው ያስተማረበት ሰዓት ነውና ይሄንን አስበን እንጸልያለን። 3 ሰዓት ይሄ ነው። እንግዲህ ይሄንን ካልን በኋላ ወደ 6 ሰዓት ላይ እንመጣለን። እንግዲህ ትልቁ ፈተና አንዳንድ ጎበዝ ክርስቲያን እስከ 3 ሰዓት ይበረታል። 6 ሰዓት ላይ ደግሞ እንዴት ነው እንደው 6 ሰዓት ላይ አላርም ሞልቶም ይሁን ወይ እስከ 6 ሰዓት ቆይቶ ጸሎት የሚያደርግ ትጉ ካለ መቼም በጎ ነው። ካልሆነ ግን ማድረግ አለብን። የእግዚአብሔር በተለይ እቺ የ6 ሰዓቷ ደግሞ በጣም ወሳኝ ነች፣ በጣም ወሳኝ ነች። ከሌሊቱ 6 ሰዓት መንፈቀ ሌሊት ማለት ነው። ይህ ሰዓት ከነገረ ድህነት ጋራም በጣም ጥብቅ ቁርኝት አለው። የመጀመሪያው የጌታ ብዙ ነገሮቹ ከሌሊት 6 ሰዓት ጋር ይያያዛሉ። መወለዱን ያዙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ሌሊት ነው። ከሌሊትም 6 ሰዓት ላይ ነው። ስለዚህ ይሄንን ማሰብ ያስፈልጋል። ምንድን ነው ከሌሊቱ 6 ሰዓት ከጌታ ልደት ጋር አያይዘን የምናስበው ቢባል መንፈቀ ሌሊት ወይም 6 ሰዓት የምትባለው ከነገረ ድህነት ጋር በጣም ጥብቅ ነች። የመጀመሪያው የጌታ ልደት ነው። የእግዚአብሔር ቤተሰቦች መቼም የክርስቶስን ልደት ያክል ለሰው ልጅ ትልቅ ውለታ የተዋለበት ነገር የለም። 5500 ዘመን በምድረ ፋይድ በሲኦል ወድቆ የነበረ አዳም ተስፋው የሚለመልመው በጌታ መወለድ ነው። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለድ ወለድትከ ያለው ከ5 ቀን ተኩል በኋላ ተወልጄ ከሴት ልጅህ ተወልጄ አድንሃለሁ፣ በቤት ድጌ እንደ ሕፃናት ተመላልሼ አድጌ አድንሃለሁ ያለውን የተስፋ ቃል አዳም በልቡ ይዞ ነው ከገነት የወጣው። ተስፋው ድንግል ማርያም ነበረች። ለምን? ከድንግል ማርያም የሚወለደው አማኑኤል የክርስቶስ የአዳምን የመዳኑን ነገር የሚመሰርተው የሚደመድመው የሚፈጽመው ነው። ስለዚህ አዳም በተስፋ
እግዚአብሔርን መወለድን ይጠብቅ ነበር። አዳም ተስፋ ማድረግ ብቻ አይደለም፣ የነቢያቱ ሁሉ ተስፋ ነበረ። የነቢያቱ ሁሉ ከዚህ በፊት እንደነገርኳችሁ ሰው በኦሪት መስዋዕት መዳን አልቻለም። መስዋዕት እኮ ያልተሰዋ መስዋዕት የለም። አድነን እየተባለ መስዋዕት ተሰውቷል። የቀረ መስዋዕት የለም። ግን ያ መስዋዕት የጊዜያዊ ኃጢአትን የጊዜያዊ በደልን ያሽር ይሆናል እንጂ ጥንተ አብሶን ከአዳም የመጣውን የውርስ ኃጢአት ውድቀትን ግን መሻር አልቻለም። ታላላቅ አባቶች ተነስተዋል እኮ ሙሴን ያህል እግዚአብሔርን 570 ጊዜ ያናገረ ከእግዚአብሔር ጋር ይነጋገር የነበር እንደ አብርሃም አይነት ታላቅ አባት ሥላሴን በቤቱ ያስተናገደ እንደ ኖህ አይነት ታላቅ አባት የትውልድ መቀጠል ምክንያት የሆነ ዓለም በሙሉ ኃጢአት ውስጥ ሆኖ አንድ ሰው ሲገኝ ኖህ፣ እንደ ዳዊት አይነት አባት፣ ሌሎችም እንደነ ኢሳይያስ አይነት ታላላቅ ነቢያት ተነስተዋል። የነዚህ ሰዎች መነሳት፣ የነዚህ ቅዱሳን የነዚህ ነቢያት መነሳት፣ ጸሎት ማድረግ አዳምን ከወደቀበት ሊያነሳው አልቻለም። እንደውም እነሱም በዚሁ ተይዘው ወደ ሲኦል ወረዱ። ረድኤተ እግዚአብሔር ይጠብቃቸው ነበር እንጂ መላእክት ከእግዚአብሔር የሆነው ነገር፣ ምክንያቱም መላእክት የእግዚአብሔር ተላላኪዎች ናቸው። እግዚአብሔርን ያስቆጣ ነገር እነሱም ከእግዚአብሔር ጋር ነው የሚቆሙት። ከሰው መላእክት ሰውን ማዳን አይችሉም። ተፈጥሯቸውም የሰውን ሥጋ ለብሶ መምጣት የሚችሉ አይደሉም። ይሄም ስልጣን የላቸው። ስለዚህ ሰው ይድን ዘንድ ራሱ እግዚአብሔር ሰው መሆን ነበረበት። እግዚአብሔር ነው ሰው የሚሆነው። አይታችኋል። በዘፍጥረት ሰይጣን በእባብ ገላ አድሮ አዳምን አሳተው። በማን ገላ አድሮ አልኳችሁ? በእባብ ገላ አድሮ አዳምን አሳተው። የእባብ አንደበት ላይ ሆኖ አዳምንና ሔዋንን ከገነት እንዲወጡ አደረጋቸው። እግዚአብሔር ሊቃውንቱ ሲተረጉሙ ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ጥበቡ ይበልጣል ይላሉ። ሰይጣን በከይሲ ሥጋ እንዳደረ ክርስቶስ መለኮት እግዚአብሔር ከዚህ እስከዚህ የማይባለው ከሥጋ ጋር ይዋሃዳል ተብሎ የማይታሰበው ፍጥረታት በሙሉ ሊቀርቡት የማይችሉት ኃያል ገናና ቅዱስ ምድር በሙሉ የሞላው እግዚአብሔር ሰማይ መቀመጫው፣ ሰማይ ዙፋኑ፣ ምድር መረገጫው የሆነች በሁሉ የመላ እግዚአብሔር፣ እሳታዊው እግዚአብሔር፣ ረቂቁ እግዚአብሔር በድንግል ማርያም በ15 ዓመት ብላቴና ማኅፀን ምን ሆነ? አደረ። አሁን ይሄ አያችሁ፣ በድንግል ማርያም በ15 ዓመቷ ብላቴና በድንግል ማርያም ማኅፀን አደረ። ይሄ ከአእምሮ በላይ ነው። ከአእምሮ በላይ ነው። ሰይጣን እኮ ብዙ ጊዜ ይምታታበት ነበር። አይታችኋል። እግዚአብሔርን ያየዋል፣ ሙት ሲያስነሳ ያየዋል። ጀነሬተር ለማድረግ ነው እንዳይቆራረጥ። ይቅርታ ሲቆራረጥ እንግዲህ ሀሳብ እንዳይበተን ሁላችንም ሕሊናችንን ወደ ቃሉ እናድርግ። የቃሉ ባለቤት እግዚአብሔር ሕሊናችንን ይሰብስብልን። አያችሁ፣ ሰይጣን በመጀመሪያ የሰውን ራሱ ሰውን በመጀመሪያው ዘመኑ ላይ ምን ያደርግ ነበረ? ገና እናትና አባት በግብር በሥጋ ሲገናኙ ከዛ በግንኙነታቸው ወቅት ይቆራኘው ነበር ይላሉ አባቶች። ሰይጣን እዛው ላይ ነበር ሰውን የሚይዘው። ስለዚህ ከዛ ጀምሮ በጽንስ አሳድጎ ሲወለድም አብሮት ሆኖ ከዛም ደግሞ ክፉ እያሰራ ያኖረው ነበረ። እመቤታችን ድንግል ማርያም
እንበለ ዘርአ ብእሲ ነው፣ ያለ ወንድ ዘር ነው አደለ ጌታ? ያለ ወንድ ዘር። የመጀመሪያው ጥያቄው ያለ ወንድ ዘር። ይሄ ለዓለም አዲስ ነው፣ ያለ ወንድ ዘር። ቀጥሎስ ያለ ወንድ ዘር ብቻ አይደለም፣ ያለ ወንድ ዘር ከተወለደም በኋላ በጥቅል ያይ የነበረው ነገር ያምታታው ነበር፣ ግራ ያጋባው ነበር። ለምሳሌ በባህር ውስጥ በታንኳ ውስጥ ይተኛል። ሲተኛ ሰው ነው፣ ሩቅ ቢሲ ነው የሚመስለው። ይደክሟል፣ ያንቀላፋል፣ ይተኛል። ከዛ ደግሞ መርከቡ ተናውጦ ማዕበል ሲነሳ ሐዋርያት ልንጠፋ ነው አድነን ሲሉት ደግሞ ከተኛበት ይነሳና ባህርን ይገስጸዋል። ባህር ጸጥ ሲል ይመለከታል። እንደ ሰው ይተኛል፣ ይደክማል፣ ተነስቶ ደግሞ ባህርን ይገስጻል። ግራ ይገባዋል። ወደ ልክ በእስራኤላውያን በለስ መቼ እንደሚያፈራ ያውቃሉ። እስራኤላውያን ወደ በለሷ ፍሬ በለስ ሊለቅም ይሄዳል። በለሷ ሳታፈራ ያል፣ ወቅቷም ላይሆን ይችላል፣ ያያል። ይሄ እንግዲህ ሩቅ ቢሲ ነው፣ እንዴት በለስ የምታፈራበትን ጊዜ አያቅም ብሎ ለራሱ ይጠይቃል። ወዲያው ደግሞ በለሷን ረግሞ ሲያደርቃት ይመለከታል። ሰይጣን ግራ ይገባው ነበር። እስከ መስቀል ድረስ ሰው ነው አምላክ ነው፣ ሰው ነው አምላክ ነው እያለ በተለይ በጥምቀት የሰማው በደብረ ታቦር የሰማው ነገር ያምታታው ነበር። በጥምቀት ምን ሰምቷል? እምወደው የምወልደው ልጄ ሲል እግዚአብሔር ከሰማይ ሲናገር ሰምቷል። ደግሞ እንደ ሰው ደከም ብሎ ይመለከተዋል። በገዳመ ቆሮንቶስም ተገኝቶ የፈተነው ለዛ ነው። ይኸውላችሁ የጌታ መወለድ ለሰው ልጅ የመጀመሪያው የድህነቱ ከጽንሰት ቢጀምርም የድህነቱ ጉዳይ የሚጀምርበት ወቅት ነው። የጌታ መወለድ ሰውና መላእክት እግዚአብሔርን በጋራ እንዲያመሰግኑ፣ መላእክት ለመዓት ለምህረት ይላኩ ነበር። ለምስጋና አብሮ ለማመስገን ግን የጌታ መወለድ ያስፈልግ ነበር። ምክንያቱም በሰውና በእግዚአብሔር መካከል ታላቅ የጸብ ግድግዳ ተሰርቶ ነበር። ያ የጸብ ግድግዳ እንዲፈርስ መላእክትና ሰው ከእረኞቹና መላእክት እግዚአብሔርን በጋራ እንዲያመሰግኑ ምክንያት የሆነው የጌታ መወለድ ነው። ስለዚህ በሌሊት 6 ሰዓት ላይ ለጸሎት ስንቆም የመጀመሪያው ወደ አእምሯችን የሚመጣው የጌታ ውለታ ነው። ያም እሳታዊው የሆነው ረቂቅ የሆነው ዓለማትን ሞልቶ የሚገኘው እግዚአብሔር በአጭር ቁመት በጠባብ ደረት ሊወሰድ እመቤታችንን ማኅፀኗን ከተማ አድርጎ በታናሿ ብላቴና በድንግል ማርያም ከሰው ዘር ድንግል ማርያምን መርጦ ሥጋዋን ለብሶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ 9 ወር አምላክ ሲሆን በማኅፀኗ አድሮ ዕለቱኑ ተረግዤ ዕለቱኑ ልወለድ ዕለቱኑ ተወልጄ ዕለቱኑ ልደግ ሳይል በጥቂቱ እንደ ሰው አያችሁ፣ ፍጹም ሰው የምንለው ለዛ እኮ ነው። ሥጋ ለብሶ ያየ ነው። ብዙ ነቢያት ይመኙት ይፈልጉት በሆነልን ባየነው ብለው ይመኙት የነበረው ነገር የክርስቶስን ሥጋ መልበስ መምጣቱን ነው፣ ከእኛ ጋር አንድ መሆኑን ነው። ስለዚህ 6 ሰዓት ጌታ ሰው የሆነው አምላክ የሆነው ሰው የከበረበት አያችሁ። በዮሐንስ ወንጌል በምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቁጥር 14 ላይ ያም ቃል ሥጋ ሆነ ይላል። አያችሁ፣ ሥጋ ሆኖ ያየ ነው አምላካችንን በዓይናችን አብረነው ለመብላት አብረነው ለመጠጣት የቻል ነው። ሥጋውን እንድንበላ ደሙን እንድንጠጣ መወለድ ነበረበት፣ ሰው መሆን ነበረበት። በ6 ሰዓት የመጀመሪያውና ትልቁ ምስጢር የጌታ መወለድ። ስለዚህ 6 ሰዓት ላይ ይህንን እናስባለን። እንግዲህ ልደቱ በጣም ታላቅ ነው። የጌታ ልደት የመዳን ጉዳይ ነው። በዚህ ላይ በጣም ሰፊ ታሪክ፣ ሰፊ ነገሮች ማንሳት ይቻላል። ግን ስንቆም የጌታን ውለታ መወለዱን፣ ሰው መሆኑን አስበን እንቆማለን። ሌላው 6 ሰዓት
የጌታ መነሳት ነው ከሌሊቱ 6 ሰዓት። አሁንም ይህም በጣም ግሩም ነው። አያችሁ፣ ጌታ ተወለደ፣ ሰው ሆነ፣ ከኛ እንደ አንዱ ሆነ። የሞተውን የወደቀውን የአዳምን ሥጋ ለበሰ። ያ የሞተው የወደቀው ከክብር የተናነሰውን የአዳምን ሥጋ ለብሶ አዳምን ወደ ቀደመ ክብሩ ሊመልሰው ዳግማዊው አዳም ክርስቶስ በአዳም በደል በአዳም ቦታ ሊቆም ተወለደ። ከዛ በኋላ 33 ዓመት ከ3 ወር በምድር ላይ ተመላለሰ። ትምህርቱን ለሚፈልጉ በቃሉ ትምህርትን ሰጣቸው፣ ወንጌልን ሰበከላቸው። ተአምራቱን አድርጎ ድውያንን ፈወሳቸው፣ አዳናቸው። አይነ ስውሮች አይናቸው በራ፣ የጎበጡ ቀጥ አሉ፣ ሽባዎች ተተረተሩ፣ የሞቱ ተነሱ። ታላላቅ ተአምራት እግዚአብሔር አደረገላቸው። እግዚአብሔርን በአይናቸው አዩት። ነገር ግን ሰይጣን ለክፉ ነገር መቼም የሚበረታ ነውና የሚሰራውን በሰዎች ላይ ነውና ደግሞም የጌታ ሞት ያስፈልጋልና ክርስቶስ ካልሞተ አንድ ነው። አሳልፎ ለሚሰጠው ለሚገሉት ነው እንጂ መከራ፣ ሞቱ ለእኛ ስጦታችን። አስቀድሞ ሞት መከራ ነበር። እንደምታውቁት ሞት ቅጣት ነበረ። ሞት ጉልበት ነበረው። ሞት የወጋው አይተርፍም ነበር። ደሞም ሲሞት 2 ሞት ይሞት ነበረ። ስጋው በመቃብር ይበሰብስ ነበር፣ ነፍሱ በሲኦል ነበረች። የክርስቶስ ሞት ያስፈልግ ነበር። አሁን በአዲስ ኪዳን ሞት ጥቅም ነው። እንደምታውቁት ክርስቲያን የሆነ ከእግዚአብሔር ጋር በመንገዱ የበረታ እግዚአብሔርን የመሰለ ሰው መኖርን ሳይሆን መሞትን ነው የሚፈልገው። ለምን? ከአምላኩ ጋር የሚገናኘው በምን ስለሆነ? በሞት ስለሆነ። ሲሞት ነው ወደማያልፈው መንገድ የሚሄደው። እንደዛ ነው የሚለው። በእናታችን ማኅፀን ወደ ምድር እንደምንመጣ በመቃብር ማኅፀን ወደ እግዚአብሔር እንሄዳለን ይላል ሊቁ። በመቃብር በኩል ነው ወደ እግዚአብሔር የምንሄደው። ሞት ጥቅም ሆኗል። አሁን ሞት እንዴት ጥቅም ሆነ? ሞት ጥቅም የሆነው እሁድን ሌሊት 6 ሰዓት ጌታ በመነሳቱ ነው። አያችሁ፣ ክርስቶስ ካልተነሳ፣ አሁን የክርስቶስ መነሳት ጌታ ክርስቶስ ካልተነሳ እምነታችን ከንቱ ነው የሚሆነው። እንደምታውቁት የጌታ መነሳት በጣም ወሳኝ ነው። በዚህ ውስጥ ምን ይላል መሰላችሁ? በዘፍጥረት ምዕራፍ 2 ከቁጥር 16 እስከ 17 ላይ ሞታችንን ተመልከቱ። ምንድን ነው የሚለው? ክፉን መልካሙንና ክፉውን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎታል እግዚአብሔር። ያንን በላ፣ አዳም ምን ሆነ? ሞተ። የአዳም ሞት ጽኑ ሞት ነበር። ስለዚህ ያ ሞት ቅድም እንደነገርኳችሁ ጉልበት የነበረው ኃይል የነበረው ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 15 ላይ እንዲህ ይላል፣ አሁን ግን አለ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አሁን ቅዱስ ጳውሎስ ምን አለ? አሁን ግን ክርስቶስ ላንቀላፉት አለ። ሞት ነበር የሚባለው። ክርስቶስ ሲመጣ ስለሚያስነሳቸው፣ ወደ ሕይወት ስለሚመልሳቸው ላንቀላፉት አለ። አያችሁ፣ የክርስቶስ ሞት ሞትን እንቅልፍ ያደርገዋል። ስለዚህ ላንቀላፉት በኩራት ሆነው ከሙታን ተነስቷል አለ። ሞት በሰው በኩል ስለመጣ፣ በማን በኩል? በአዳም በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል አለ። ትንሣኤ ደግሞ በማን ሆኗል? በክርስቶስ። ሞት በአዳም መጣ፣ ትንሣኤ በማን ሆነ? በክርስቶስ በኩል ሆነ አለ። ሁሉም በአዳም እንደሞቱ እንዲሁ በክርስቶስ ዳግም ሕያዋን ይሆናሉ አለ። ጌታ በፋሲካ ሁልጊዜም በጣም ልዩ የሚሆነው ወተንሥአ እግዚአብሔር ከመ ዘንቃም ነዋም የሚለው ሲሰበክ ነው አይደል? እግዚአብሔር ከእንቅልፍ እንደሚነሳ ጎልማሳ ተነሳ ይላል ቅዱስ ዳዊት ነው። ከእንቅልፍ እንደሚነሳ ጎልማሳ ተነሳ። አያችሁ፣
እግዚአብሔር ባይነሳ ኖሮ ክርስትና ራሱ ከንቱ ነበር የሚሆነው። ስብከታችን ከንቱ ነው የሚሆነው። ክርስትናም አይኖርም ነበር። የክርስትና መሰረቱ የክርስቶስ ትንሣኤ፣ የክርስቶስ መነሳት ነው። አለበለዚያ የክርስቶስ ካልተነሳ እምነታችን ከንቱ ነው ይላል። የክርስቶስ መነሳት ይሄ ትልቅ ጥቅም አለው። ይሄ የሆነው በ6 ሰዓት ነው። ሌላው ሞተር ነበርን ይላል። ይህንኑ ሲያነሳ ሐዋርያው ሞተር ነበር፣ እኛ ሕይወት እንዲኖረን አድርጓል። በዚህ በአንደኛ ቆሮንቶስ በምዕራፍ 15 ከ54 እስከ 56 እንዲህ ይላል፣ ይህ የሚፈርሰው የማይፈርሰውን፣ የሚፈርሰው የተባለው የትኛው ነው? ሥጋችን። የማይፈርሰውን ሕያው የምንሆንበትን ክርስቶስን ማለት ነው በለበሰ ጊዜ አለ። የሚሞተው የማይሞተውን በለበሰ ጊዜ ሞት በመሸነፍ ተዋጠ። ሞት የተሸነፈው በክርስቶስ ትንሣኤ ነው። እስከዛ ትንሣኤ የሚባል ነገር የለም። ምልክቶች ነበሩ። ምልክቶች ወደፊት ትንሣኤ ላይ ስንማር እናነሳለን። በኦሪት ከሙታን የተነሱ በምሳሌ የሚቀመጡ አሉ። ከክርስቶስ ትንሣኤ በፊት 8 ትንሣኤዎች አሉ። 8 ሰዎች ተነስተዋል። በታሪክ እንግዲህ ወይ አንድ ቀን እንማረዋለን። የክርስቶስ ትንሣኤ ግን አማናዊ ነው። ሞትን ለዘላለም እንዲሸነፍ የሚያደርገው ነው። ሐዋርያው ለዛ ነው ሞት በመሸነፍ ተዋጠ አለ። ሞት ሆይ አለ። ከዛ በኋላ ሞት ሆይ እንግዲህ መውጊያህ ወዴት አለ አለ። የሞት መሸነፍ ነው። መቃብር ሆይ አሸናፊነትስ ወዴት አለ አለ። ስለዚህ 6 ሰዓት ላይ ስንቆም ሞት ያሸነፈው ጌታችን ከሞት ወደ ሕይወት ያመጣውን ክርስቶስን በማሰብ እንቆማለን ማለት ነው። አያችሁ፣ 6 ሰዓት ሌሊት የምንቆመው ልደቱን እናስባለን። ከዛ ትንሣኤውን ደግሞ እናስባለን። እንደውም ትንሣኤው አዲስ ፍጥረት አድርጎናል ይላል ሐዋርያው። አሮጌ ፍጥረት ነበርን፣ በክርስቶስ ግን አዲስ ሆነናል። አያችሁ፣ አሮጌው ፍጥረት የነበረው አዳም፣ አሮጌ ፍጥረት የተባለው ማንነታችን ታድሶ ጠፍቶ በክርስቶስ አዲስ ፍጥረት ሆነናል። ትንሣኤ ነው አዲስ ያደረገን። በክርስቶስ መነሳት ነው አዲስ ፍጥረት የሆን ነው። ከዛ ባሻገር የትንሣኤ ጸጋዎች አሉ። ከጨለማ ወደ ብርሃን የወጣ ነው። መጽሐፍም እንደዛ ይላል። ከሞት ወደ ሕይወት ነው የመጣ ነው። ከምድራዊነት ወደ መንፈሳዊነት ነው የመጣ። እኛ በጨለማ የምንኖር በሞት የምንኖር ምድራውያን ሥጋውያን ነበር። በክርስቶስ ትንሣኤስ ምን ሆንን? ወደ ብርሃን መጣን፣ ወደ ሕይወት መጣን፣ መንፈሳውያን ተባልን፣ መንፈሳዊነትን ማገኘን። አያችሁ፣ ይሄ በክርስቶስ ከፍ እያሉ መሄድን ምን አመጣልን? ትንሣኤው አመጣል። ስንቆም ይህን እናስባለን። ሌላ የ6 ሰዓቱን እናንሳ። መቼም ዛሬ ሳንጨርስ አንለቅም። አይ ሰዓትም አለኝ። ሌላኛው 6 ሰዓት በጣም ወሳኙ ደግሞ ምን መሰላችሁ? ሊቃውንተ ቤተ ክርስቲያን እንደሚያስተምሩን እንደሚነግሩን በትንቢትም እንደተቀመጠ ጌታ የሚመጣው እኩለ ሌሊት ላይ ነው። ዳግም ምጽአት የሚሆነው መቼ ነው? ከሌሊቱ 6 ሰዓት ላይ። መወለዱን ተመልከቱ፣ ትንሣኤውን ተመልከቱ። ደግሞ ጌታ ዳግም የሚመጣው መቼ ነው? 6 ሰዓት ላይ። መጻሕፍት ይናገራሉ። ቅዱስ ዳዊት እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜው ይላል። እግዚአብሔር በገሃድ ይመጣል። እንደ በፊቱ አይደለም የሚመጣው። ሊታረድ አይደለም፣ ሊሰቀል አይደለም፣ እንደሚታረደው በግ ሊሆን አይደለም የሚመጣው። አሁን የሚመጣው በግርማ መንግስቱ ነው። ምን ሊያደርግ? ሊፈርድ ነው የሚመጣው እግዚአብሔር። ሁላችንንም እንደየ ስራችን ሊከፍለን፣ ምሕረት የሌለው ይግባኝ የሌለው ፍርድ፣ የመጨረሻው ቀን ፍርድ ማለት ነው። መቼም እግዚአብሔር በዚያ ቀን በቀኙ ያቆመን። ምክንያቱም እንደ መልፋታችን መውጣት መውረዳችን፣ እንደ በቤተ ክርስቲያን መምጣታችን ሁሉ ተጠቅልሎ ይሄንን ማግኘት ስለሆነ ነው ዓላማው። ይሄን ማግኘት ነው። ስጋዊ ነገር ሁለተኛ ትርፍ ነው። ይሄንን ማግኘት ስለሆነ ነው። በትንቢተ ዘካርያስ ቤተ ክርስቲያናችን አብይ ጾም ላይ
የአብይ ጾም እኩሌታን ደብረ ዘይት ብላ ታስታውሳለች አይደል? ደብረ ዘይት በተለየ መንገድ የጌታ መምጣት የሚነገርበት ነው። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 እስከ 8 እንዲህ ይላል። በዚያ ቀን አለ፣ ገና አስቀድሞ እኮ ነው ነቢዩ የተናገረው። ይኸውላችሁ በዚያ ቀን አለ እግሮች በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ አለ። ምን አለ? በዚያ ቀን። በየትኛው ቀን? ጌታ በክብር በሚመጣበት ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ይቆማሉ። ከዛ በኋላ ምን አለ? አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል፣ አንድ ቀን ይሆናል። በዚያ ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሉ በምስራቅ እኩሉ በምዕራብ በኩል ይቆማል አለ። ይኸውላችሁ ነቢዩ አስቀድሞ የእግዚአብሔርን አመጣጥ ተናገረ። አምላኬ እግዚአብሔር ይመጣል፣ በምስራቅ ይመጣል፣ በኢየሩሳሌም ይቆማል፣ በኢየሩሳሌም ትይዩ በደብረ ዘይት ተራራ ይቆማል አለ። ከዛስ አምላኬ ደግሞ ሲመጣ ከመላእክት ጋር ይመጣል፣ ከቅዱሳኑ ጋር ይመጣል አለ። ይመጣና ፍርድ ይሰጣል፣ እኩሉን በምስራቅ በኩል አለ፣ እኩሉን በምን አለ? በምዕራብ በኩል ያቆማል አለ። ይህንን ቀጥታ በማቴዎስ ወንጌል በምዕራፍ 25 ላይ ይተረጎማል። ቀጥታ ትርጉም አለው። ጌታ ስለ መጨረሻው ዘመን ለሐዋርያቱ ሲነግራቸው ነበር። የመጨረሻው ዘመን የሚመጣበትን ምልክት ይነግራቸዋል። ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። ጦርነትን ትሰማላችሁ፣ ክፉ ነገሮችን ሁሉ ትሰማላችሁ። ስደት ይሆናል፣ መከራ ይሆናል። ያ በሙሉ የመምጣቴ ምልክት ነው አላቸው። የምጥ መጀመሪያ ነው አላቸው። ስመጣ ምልክቶቹ እነዚህ ናቸው አለ። መቼም ሊቃውንተ ቤተክርስቲያንም እንደሚነግሩን አሁን 8ኛው ሺህ የገባበት ዘመን ነው። ጌታ በ8ኛው ሺህ መጀመሪያ፣ ማዕከል፣ መጨረሻ ላይ የሚሆን ባቻ በአንዱ ይመጣል። ሲመጣ በዕለተ እሁድ፣ ከዕለተ እሁድም በምን በደብረ ዘይት በወራ መጋቢት ይላሉ ሊቃውንቱ ሲናገሩ። የትኛው መጋቢት እንደሆነ አይታወቅም፣ የትኛው እሁድ እንደሆነ አይታወቅም። ግን መንፈቀ ሌሊት ላይ ግን ምን ይላል? እግዚአብሔር ይመጣል። ሲመጣ ቀድሞ ነግሮናል። ይሄ ሲሆን በሙሉ አስቡ፣ ተጠንቀቁ፣ ንስሐ ግቡ፣ ተመለሱ ብሎናል። መቼም ዛሬ በጣም እርግጠኛ መሆንላችሁ እንደፈለጋችሁትን የዜና ምንጭ የሆኑ አካላት ዓለም አቀፎቹንም እንደው ሀገራችንም ያለውንም ክፈቱ። 90% ስለ ሰላም የሚናገር ዜና አለ? የለንም። የሆነ መንግስት በሆነ መንግስት ላይ ተነሳ ነው። ስለ ኒኩለር ነው፣ ስለ አቶሚክ ቦምብ ነው የሚነግሩን፣ ስለ መታጠቅ ነው፣ ስለ መጨራረስ ነው፣ ይሄ ነው በቃ የምንሰማው። መንግስት በመንግስት ህዝብ በህዝብ ላይ የእኛን ሀገር መመልከት ነው። አንድ የነበረችው ኢትዮጵያ ያለ ችግር ከጥግ እስከ ጥግ ይኬድባት የነበረች ኢትዮጵያ ዛሬ ከሌነ ከከሌኑ የመጣው እነንትና ጋር የነበርከው ከነንትና ነው ተብለን ተከፋፍለናል። ክርስትና በፍጹም በሌለበት እንደው በእውነት ለመናገር አስቀድማ እግዚአብሔርን የምታውቅ ሀገር እስከማይመስል ድረስ ሰዎች በቋንቋ በማንነት ወደው አይደለም። መቼም እኔ ከዚህ ቦታ ልወለድ ያለ ሰው የለም። አመልክቶ ከነከሌ ልወለድ ያለ አሁን እርግጠኛ ነኝ ፕሮፖዛል አቅርቡ ብንባል ብዙዎቻችን ኢትዮጵያም ላንወለድ ሁሉ እንችላለን። በፕሮፖዛል በሆነ በማመልከቻ ቢሆን ነው። ማንም ቤተሰቡን እንኳን አልመረጠም። ቤተሰቡን እንኳን ተውት፣ ብሔር ቤተሰብ መርጦ እንኳን የመጣ የለም። እግዚአብሔር ላመናቸው ለወላጆቻችን ሰጠን። አመኛቸዋለሁ፣ አሳድጓቸው አለ። እነሱ ተቀብለው እኛን አሳደጉ። እኛ ደግሞ ዛሬ ተቀብለን አደራ ልንቀጥል ነው የመጣ ነው። በአንድ መንገድ ነው። አንድ አባት ነበረን፣ አንድ እናት ነበረን፣ አዳምና ሔዋን የተባሉ ሰዎች እየከፉ ኃጢአታቸው እየበዛ ሲሄድ እኮ ነው። ቋንቋም እኮ በሐዲስ ኪዳን ተስተካከለ እንጂ ቋንቋም እኮ የኃጢአት ውጤት ነው። ታውቃላችሁ አይደል? የኃጢአት ውጤት እኮ ነው። ሰዎች እግዚአብሔር ላይ ባመፁና እግዚአብሔርን እንወጋለን ባሉ ጊዜ ቋንቋቸው ተደባለቀ ይላል። አንድ ቋንቋ ነበር የሚናገሩት። ቋንቋ የኃጢአት ውጤት ነው። በእርግጥ በሐዲስ ኪዳን ጸጋ ሆኗል።
72 ቋንቋን ለሐዋርያት ጌታ ምን ብሏል? ገልጦላቸዋል ለአገልግሎት። ስለዚህ ሰው በሰው ላይ ዘር በዘር ላይ ተነስቷል። እዚህ አካባቢ ከአያቶቹ ጀምሮ የተሄደ ሰው ተባሮ ከዛ አካባቢ ሲወጣ እንመለከታለን። በሞት ዛሬ ብዙ ኦርቶዶክሳውያን በሃይማኖታቸው ምክንያት ሲሞቱ እንመለከት፣ ባለማተብ በመሆናቸው ምክንያት። ይሄ የመጨረሻው ዘመን ምልክት ነው። በትንቢተ ዘካርያስ የተነገረውን በምዕራፍ 14 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ በማቴዎስ ወንጌል ምዕራፍ 25 ላይ እንዲህ ይላቸዋል። የሰው ልጅ በክብር በሚመጣበት ጊዜ አለ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በዙፋን ተቀምጦ ይመጣል አለ። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኞች በጎቻቸውን ከፍየሎቻቸው እንደሚለዩ እርስ በርሳቸው ይለያዩአቸዋል። በጎቹን በቀኙ ፍየሎቹን በግራው ያቆማል ይላል። የሰው ልጅ ያለው ራሱ ነው። ያኔ ከቅዱሳን መላእክት ጋር በምን በግርማ ሞገስ ይመጣል። ሲመጣ አሁን ሲወጉት የነበሩት ሲሰቅሉት የነበሩት ያዩታል። አይሁድን ማለት ብቻ እንዳይመስላችሁ፣ ሲወጉት የነበሩ የተባለው እኛንም ይጨምራል። ክርስቶስ ለሁላችን ሞቷል። ዛሬ ክርስቶስ ለእኛ የሞተውን ክርስቶስን ትተን በኃጢአት ውስጥ ዘመናችንን የምናሳልፍ ከሆነ እግዚአብሔርን መልሰን እየወጋ ነው፣ መልሰን እየሰቀልነው ነው። በንስሐ ካልተመለስን መቼም ኃጢአት ውስጥ የማይወድቅ ሰው የለም። በኃጢአት መመላለሳችን የታመነ ነው። ነገር ግን ሰው ቢወድቅም መመለስ መቻል አለበት። ንስሐ የሚባል ወደ እግዚአብሔር መቅረቢያ መንገድ ተሰጥቶናል። የወጉት ያዩታል ሲባል የሞተላቸውን ረስተው በኃጢአት ወድቀው ከሆነ የወጉት ይሆናሉ፣ እነሱ የሰቀሉት ይሆናሉ ማለት ነው። ስለዚህ ከሰቀሉት መካከል እንዳንሆን ማሰብ መቻል አለብን። ይመጣል፣ ጌታ ይጠይቃል፣ ጥያቄ ይጠይቃል። በቀኝ ያሉትን ከለየ በኋላ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ርስት መንግሥተ ሰማያት ግቡ። ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል። እነዚህ ደግሞ ቅዱሳኑ በቀኝ የቆሙት እውነት ነው ጌታ አይሉ የሚሉት አርገውም እንዳላረጉ ነው የሚያስቡትና ጌታ ሆይ መቼ አግኝተንህ ተርባ በላንህ፣ መች ተጠምታ ጠጣንህ ብለው ይጠይቁታል። ከእናንተ መካከል በደከመ በተናነሰ በወደቀ ችግር በገጠመው ጊዜ ባለ ወንድማችሁ ይህን ካደረጋችሁ፣ ለወደቀች እህታችሁ ይሄን ካደረጋችሁ ለማን አርጋችኋል? ለእኔ አርጋችኋል ይላችኋል። በግራ ወዳሉት ይዞራል። እግዚአብሔር ከዚህ ይሰውረን። ወደ ግራ ወዳሉት ይዞርና እናንተ ርጉማን ይላቸዋል። ለሰይጣንና ለሰራዊቱ ገሃነመ እሳት ሲኦል የተዘጋጀው ለማን ነው? ለሰይጣንና ለሰራዊቱ ነው፣ ለሰው ልጅ አይደለም። ግን ሰይጣንን ወደዋልና ከእግዚአብሔር ወጥተዋልና ምን ይላቸዋል? ለሰይጣንና ለሰራዊቱ ወደ ተዘጋጀችው ወደ ገሃነመ እሳት ወደ ሲኦል ሂዱ ይላቸዋል። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ይልና ያንን ነገር ይዘረዝራል። ጌታ ሆይ መቼ አግኝተን መቼ አይተን ይህን ጠይቀህን መቼ ተገናኝተን ነው? ለቅዱሳኑ ያለውን ይነግራቸዋል። ከታናናሾቻችሁ ለአንዱ አድርጋችሁ ቢሆን ኖሮ ተደረገ ማለት ነው ይላል። እግዚአብሔር ልጆች 6 ሰዓት ስንቆም የጌታ መምጣትን እንደው ጌታ ቢመጣ ሌሊት ቆመን ስንጸልይ ቢያገኘን የዓለም ህልፈት እኛ እየጸለይን ቢሆን እግዚአብሔር ይምረናል አይምረን? ይምረናል። ምክንያቱም ቆመን መምጣቱን እያሰብን ነው። አሁን 6 ሰዓት ስንቆም ይውላችሁ ጌታ ሆይ በመጣ ጊዜ በግራ አታቁመኝ፣ ለቀኝህ አድርገኝ። ምክንያቱም ከገቡ መውጣት የለም። የእግዚአብሔር ልጆች በምድር ላይ
ብዙ ፈተና እኮ ሊገጥመን ይችላል። አንዳንዴ ጤና ልናጣ እንችላለን። ጤና ያልፋል ብለን እናስባለን። አናስብም? እናስባለን እኮ ይሄ ያልፋል እንላለን። የገንዘብ ችግር ይገጥመናል። ያልፋል እንላለን አንልም? ያልፋል እንላለን። በምድር ላይ ስራ ማጣት ችግሮች ይገጥሙናል። ተስፋ አለን። ያልፋል እንላለን አንልም? እንላለን። ይሄ እኮ ያልፋል የለውም። ተወሰነ ነው። እንደውም ምን ይላሉ? በዚያች ቀን መስማት እንጂ መናገር መከራከርም አይቻልም። ስለዚህ ሌሊት 6 ሰዓት 7ኛ የጸሎታችን ክፍል ስንቆም ጌታ ሆይ ዋናው ጸሎት ከጠዋት ጀምረን ስንለፋ የነበረው ከማለዳ ከነግ ጀምረን ስንጸል የነበረው ጸሎት ማጠናቀቂያው ይሄ ነው። ጌታ ሆይ እባክህን በቀኝህ አቁመኝ፣ እንደው ብራብ አበላኸኝ፣ ብጠማ አጠጣኸኝ የሚለውን ኑ የአባቴ ቡሩካን የሚለውን ያንን የተስፋ ያንን የመጽናናት ቃል እንድሰማ ጌታ ሆይ እርዳኝ፣ ይሄንን እንዳላጣ አድርገኝ ብሎ ወደ እግዚአብሔር የምንለምንበት ነው 7ኛው የጸሎት ክፍል። ስለዚህ በጥቅል ከነግ እስከ መንፈቀ ሌሊት ያለው የቤተ ክርስቲያን የሥርዓት ጸሎት ይሄንን ይመስላል። ያስተማረን የመከረን የባረከን የቀደሰን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ይቆየን።